ሰላም ተመልካቾቻችን ይህ ቤታ ሾው ነው። በቤታ ሾው እንግዲህ ሳምንት የመምህር ዮሐንስ ሁንዴሳና የወይዘሮ ልብነሽ አብይ የ60ኛ ዓመት የጋብቻ ባህላቸውን በማስመልከት ክፍል 1 ፕሮግራም ወደ እናንተ ማቅረባችን ይታወሳል። ዛሬ ደግሞ በክፍል 2 ፕሮግራማችን ልጆቻቸውና የልጅ ልጆቻቸው ስለ ወላጆቻቸው የሚሉትን እንቃኛለን። አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ጊዜው 1958 ወርሃ መስከረም ላይ ጥንዶቹ መምህር ዮሐንስ ሁንዴሳና ወይዘሮ ልብነሽ አብይ በ24 እና በ19 ዓመት የዕድሜ ክልል ወደውና ተፈቃግደው የመሰረቱት ጥምረት 60 ዓመታትን አስቆጥሮ በ13 ልጅና በ28 የልጅ ልጅ ታጅቦ 70 ያህል ግዙፍ ቤተሰብን መስርቶ በብዙ ፍሬ ለዚህ በቅቷል። እንግዲህ እግዚአብሔር ያጣመረውን ሰው አይለየውም እንዲል ቃሉ በእግዚአብሔር ጥምረት በብዙ ፈተናና ውጣ ውረዶች እንግልትና ስቃዮች የተፈተነ ጥምረት ዛሬ ያንን ሁሉ አልፎ በፍሬ ታጅቦና ጎምርቶ ለዓለም ምሳሌ የሆነ የትዳር ጥምረት ለመሆን በቅቷል። የሌዊ ቤተሰብ በመባል የሚጠራው ይህ ቤተሰብ ሰባዎችን ያፈራ በስኬትና ፍሬያማነት የታጀበ በልዩ ልዩ ጸጋና ጥሪ የተባረከ ራባይን፣ መጋቢያን፣ ነቢያት፣ ሐዋርያት፣ መምህራን፣ ሰባኪያን፣ ሙዚቀኛ፣ ዘማሪያን፣ አርቲስቱ፣ ፋርማሲስቱ፣ መካኒኩ፣ ስፖርተኛ፣ ባለሙያ ሌላም የሙያ ዘርፎችን ያፈራ በአብራክ ልጆቻቸው የሚመራ ደግሞ በመላ ሀገሪቱ አገልግሎት የሚሰጡ 57 አብያተ ክርስቲያናትንም የሚመራን ትውልድ ያፈራ ነው የሌዊ ቤተሰብ። በ60 ዓመት የወላጆቻቸው የጋብቻ ጥምረት በፍሬና በጸጋ የተሞላው የሌዊ ቤተሰብ በ13 የአብራካቸው ክፋይ 28 ፍሬዎችን አፍርተው 70 ያህል ቤተሰብ ለመድረስ በቅቷል። ልጆቻቸው ብሎም የቅርብና የሩቅ ወዳጆቻቸው ሳይቀር በመምህር ዮሐንስ ሁንዴሳና ወይዘሮ ልብነሽ አብይ የትዳር ዘመን ቆይታ ጥንካሬን፣ ትጋትን፣ ታማኝነትን፣ መስዋዕትነትን፣ የቤተሰብ ፍቅርን፣ የአካባቢ የማህበረሰብ ተምሳሌትነታቸውን የሚያወሱላቸው በርካቶች ናቸው። የአብራካቸው ክፋዮችና ወዳጆቻቸው ስለ ጥንዶቹ የሚሉትን ዛሬ በክፍል 2 አብረን እናያለን። አብራችሁን ቆዩ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ስሜ አስቴር ዮሐንስ ሁንዴሳ እባላለሁ። አንደኛ በኩር የፋዘር ጽናቱና ብርታቱ ጨካኝ ለአንድ ነገር የሆነ ነገር ለማድረግ ከፈለገ ያንን ነገር ሳያደርግ እንደማይመለስ ብርቱ መሆኑን እንደገናም ደግሞ እኔ በጣም እስካሁን ለውስጥ የቀረልኝ ነገር ቢኖር ፋዘር ቀደም ሁሉንም አክብሮ ሰላም እንደሚለው ሁሉ ባለው በዚህ በትንሹ ገንዘብ ለትናንሽ ምንም ለሌላቸው ለተራቡ እንደገና ደግሞ አቅም ለሌላቸው ያለውን ትንሽ ሳንቲም ሲሰጥ ብዙ ጊዜ ያያለው። እናታችንም ደግሞ እንደዛው ደግሞ ባላት እንግዲህ 13 ልጆች ስታሳድግ ከዚህቹ ቆሎም ትሁን እንጀራም ይሁን ዳቦም ይሁን አንስታ ለተራቡ ልጆች ለተራቡ ሰዎች ታበላለች፣ ታጠጣለች። የሚገርም ነው። ያልተጠቀሰ ስለሆነ ነው ማወራው። ስለዚህ የነሱ ይሄ ነገራቸው የመስጠት ባይኖርም የመስጠት የፋዘር ደሞዝ የትላንትናው ሲወራ ዛሬ የሆነ ነገር የሆነ ቡና አንድ ሲኒ እንኳን መግዛት የማይችል ደሞዝ ነበረ። በዛ ወቅት ደግሞ ዋጋ ነበረው። በዛ ደሞዝ እንኳን ፋዘር ለሌላቸው ይሰጥ ነበር። ይሄንን ከፋዘሬም ከናቴም ለተራቡ ስላየው ይሄ ነገር ለኔ ቀርቶልኛል። መልካምነታቸው ሌላም ነገር ብቻም ሳይሆን መልካምነታቸው መስጠታቸው በቃ ሰጪ መሆናቸው እጅግ በጣም ከነሱ ይሄንን ተቀብያለሁ። ፋዘር የጸሎት ሰው ነው። በጣም ይጸልያል፣ ለሀገር ይጸልያል፣ ለልጆቹ ይጸልያል። ማለዳ አይደክመውም እንዴ እስከምል ድረስ እውነት ነው። ውሸት ከሆነ ይሄው ወንድሞቼ ይታዘቡኛል። በቃ ለሀገር ሁሉ ይጸልያል፣ ለሰው ዘር በሙሉ ይጸልያል። የማይጸልይ ይሄ ከትጋቱ አንዱ ነው ማለት ነው። እንደገና ደግሞ ቅድም እንዳሉትም እንደተናገሩትም የዋህ ነው። እንደገና እግዚአብሔርን የሚፈራ ሰው ነው። እንደገና ደግሞ ምክር ያለው የሚመክር የሚያስታርቅ
ይሄ እግዚአብሔርን አስቀድሞ እሱ ከኋላ ሆኖ የሚያስታርቅ ሰው ነው። ስለዚህ አባቴ እንዲህ አይነት ጥሩ ሰው፣ ጥሩ አባት እውነት ይሄንን 13 አይደለ አንድ ሰው ማሳደግ በሚያስቸግር ዘመን አባታችን ብዙ ነገር ሆኖ ነው ወንድሞቼንም እኔንም ያሳደገን። ቀላል ነገር አይደለም። እዛው ወሊሶ ምድር ላይ በቃ በጣም ታታሪ ሆኖ አሳድጎናል። እናታችንም እንደዛው ከሱ ኋላ ሆና አንድ ቀን ሲጣሉ አይቻላቅም። ቢጣሉም ግን ያው ጧት የሆነ ነገር ቢነካኩ ማታ ደግሞ ሲፋቀሩ ደግሞ አያለ አንድ ሶስተኛ ሽማግሌ በመካከላቸው ገብቶ አያቅም። ይሄ ለኔ ትልቅ ነገር የቀረልኝ ትልቅ ትምህርት ይሄ ነው። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ስሜ ፓስተር ኢሳያስ ዮሐንስ እባላለሁ። ባለትዳር ነኝ። ካገባው 22ኛ ዓመቴን ይዣለሁ። 2 ልጆች አሉን። ስራዬ ደግሞ በወንጌል ሰራተኛ ነኝና በቤተ ክርስቲያን በሙሉ ጊዜ አገልጋይነት በመጋቢነት አገለግላለሁ። ያው ጌታ ረድቶኝ በእግዚአብሔር ጸጋ እዚህ ደርሻለሁ። እግዚአብሔርን አመሰግናለሁ። ለቤተሰብ 3ኛ ልጅ ነኝ። ስለ እናቴና ስለ አባቴ ብዙ ማለት እችላለሁ። ምክንያቱም በህይወቴ ላይ የጣሉት ብዙ አሻራ ስላለ ማለት ነው። ቅድም ብዙዎች እንደተናገሩት እንደው አበላለጠ አትበሉኝ እንጂ አባቴ ከአባቶች ይለያል፣ እናቴም ከእናቶች ትለያለች። ለየት የሚያደርጋቸው ነገር ምንድነው? አባቴ ሰውን ሁሉ የመውደድ ባህሪ ያለው፣ ትልቁንም ትንሹንም ሳይለይ የሚወድ የሚያከብር፣ ለህፃናት እንኳን ሳይቀር መንገድ ላይ ሲያገኝ ኖሩ ብሎ በአገሩ ባህል ሰላም የሚል ነው። ብዙውን ጊዜ ከኛ ጋር ስንነጋገር አዋቂና ልጅ ለይ እንላለን። አዋቂንም ኖሩ ይላል፣ ልጆችም ኖሩ ይላል። ይሄ ምንድነው? ለሰዎች ያለው አክብሮት የተነሳ ነው። ሰውን ሁሉ በጣም ይወዳል። ደግሞ የትኛውንም ሃይማኖት አይለይም። በሃይማኖት ሰዎችን አይለይም። ሰዎችን በስብዕናቸው ያከብራቸዋል። ሌላው ቅድም እንደተጠቀሰው በጣም ትጉ ነው፣ ታታሪ ነው፣ ታማኝ ነው። በሁሉ አቅጣጫ ደግሞ ሞዴል የሚሆን ሰው ነው። ለኔ አባት ብቻ ሳይሆን እንደ ጀግና ነው እኔ የምቆጥረው። ምክንያቱም ከሱ ብዙ የተማርኩት ነገር አለ። ትጋትን፣ ነቅቶ መስራትን፣ ተስፋ ለመቁረጥን፣ የጀመሩትን ነገር መጨረስን፣ በማህበረሰብ መካከል ተጽዕኖ መፍጠርን፣ ደግሞ እግዚአብሔርን ማክበርን ከሱ ተምሬያለሁ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። እኛን ለማሳደግ ላይታች ሲሉ እና በነበራቸው የትዳር ህይወት አንድም ቀን እንደው እንደዚህ የከፋ ጥል ሲጣሉ ወይ ደግሞ የሆነ መለያየት በመካከላቸው አላየሁም። በእርግጥ ጥቃቅን የሆኑ ነገሮች ሊኖሩ ይችላሉ። ግን ያ ደግሞ ምናልባት ከእርስ በርስ ጥላቻ በመነሳት ሳይሆን የነበረ የሚያልፉበት ልጆችን የማሳደግ ኑሮን የመምራት ፋይናንሻሊ አንዳንድ ጊዜ በሚገጥማቸው ቻሌንጅ የተነሳ ሊሆን ይችላል ብዬ ነው የማስበው። ግን ደግሞ ያንን ሁሉ ታክሰው የተለያየ ውጣ ውረድ ውስጥ አልፈው እኛን በማስተማር በመንፈሳዊ ነገር ምሳሌ በመሆን አሳልፈውናልና በእነዚህ 60 ዓመታትን ሲያሳልፉ እና ቀላል ዓመታት አይደሉምና እነዚህ ዓመታት ልንጠራቸው ለአጠራር በጣም ቀላል ናቸው። 60 ሲባል ቀላል ይመስላል፣ አሁን ቁጥር ይመስላል። ግን 60 ዓመት ነውና ቀላል አይደለምና ከነዚህ 60 ዓመቶች ውስጥ እኔ ራሴን እድሜ እንኳን ስቀንስ ቀላል ነገር አይደለምና እና ደግሞ በትዳር እኔም ዛሬ 20 ዓመት ሞላን ብዬ ስል 20 ዓመት እነሱ ጋር ለመድረስ እንግዲህ ቢያንስ 40 ዓመት ይቀረኛል ማለት ነው። ግን ያው እግዚአብሔር ይፈቅድ ያው 145 ነው የምኖረው። ቅር ካላችሁም ቅር ይበላችሁ እና ያው 145 ምንም ያው ቅዳሜና እሑድ ሳይጨመር ነው እሱም። ለማንኛውም ግን እንደው ከነሱ ቆይታ ከተማርኳቸው ነገሮች መካከል ያው በ60 ዓመታት ውስጥ እርስ በርስ አለመጋጨታቸው፣ ለአንድ ሳምንት እንኳን ተለያይተው አለመቆየታቸው፣ አብሮ መኖር፣
አብሮ ችግርንም ደስታንም መካፈል፣ ጉድለትንም ፌስ ማድረግ፣ ነገን አርቆ ማየት፣ በተስፋ ደግሞ ከዛሬ ነገ ይሻላል ብሎ ባላቸው ጥቂት ገቢ በነገራችን ላይ ኢንካሙ አባታችን መምህር ነው። የመምህር ደሞዝ ይታወቃል። ከዛሬ 60 ዓመት በፊት የዛሬውን አድርገውና ቢያደርገውማ ማን ይቀበለዋል? ለማንኛውም በዛን ዘመን እንግዲህ ከ60 ዓመት በፊት ደሞዙ በጣም ጥቂት ነበር እና በዛ ደሞዝ ነው እንግዲህ ይሄን ሁሉ ቤተሰብ እንግዲህ ያው አብልቶ አጥቶ አልብሶ አስተምሮ በጣም ገባን ነውና ግን በ60 ዓመት ውስጥ ታዲያ ለአንድ ሳምንትም አለመለያየታቸው እንደውም ከነሱ በትዕግስት ያንን ሁሉ ነገር አልፈው ዛሬ ላይ እኛን ማድረሳቸው ቀላል ነገር አይደለምና እኔ በኔ በኩል በ60 ዓመት ውስጥ ከነሱ የተማርኳቸው ብዙ ነገሮች አሉ። ወደፊት ብዙ መጽሐፍቶች የሚወጡዋቸው ልጽፋቸው የምችላቸው ብዙ ነገሮች አሉና እና 60 ዓመት ለኛ ብቻ ሳይሆን ለኛ ቤተሰብ ብቻ ሳይሆን ምሳሌነቱ ለአጠቃላይ ለኢትዮጵያ ሕዝብ ብሎም ለአፍሪካ ለዓለም ሕዝብ ሁሉ ምሳሌ ሊሆን አብሮ ሆኖ በአንድነት ከአንድ አባት ከአንድ እናት ተወልዶ 13 ልጆች አንድ ቤት ውስጥ ከአንድ ማዕድ እየቆረስን ይሄንን ቶሌሬት አድርጎ አሳድጎ ዛሬ እዚህ ጋር ማድረስ ቀላል ነገር አይደለምና 60 ዓመቱ ሲመነዘር በጣም ብዙ ትርጉሞች ብዙ ነገሮች ይወጡታል። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ፓስተር ስንታየው ዮሐንስ ይባላል። የቤተሰቡ 6ኛ ልጅ ነኝ። እግዚአብሔር አምላካችን ረድቶናል። እናትና አባቴ በእርሱ ቸርነትና ምሕረት ተጠብቀው 60ኛ ዓመት የጋብቻ ክብረ በዓላቸውን የዌዲንግ አኒቨርሰሪ እያከበርን ያለ ነው። ይሄንን ላደረገ ለእግዚአብሔር አድናቆት አለኝ። በእውነት ይህ ታላቅ ክብር ነው። የወርቅ ኢዮቤልዩን ተሻግሮ 60ኛ ዓመት ደርሶ በእንዲህ አይነት መልኩ ማክበር 60 የጋብቻና የአብሮነት ጣፋጭ ዓመታትን ማሳለፍ ትልቅ መታደል ነው። ከሁሉ በላይ ደግሞ በቃል ኪዳን ጸንቶ በጋብቻ ኪዳን ውስጥ መኖርና በቅድስና መዝለቅ ትልቅ በረከት ነው። እናትና አባቴ ተቆራኝተው እየተጋገዙ እነዚህን 60 ዓመታቶችን በእግዚአብሔር ደግነት ተሻግረዋል። በጣም ይገርመኛል። በጣም እግዚአብሔርን አመሰግናለሁ። ሁላችሁም እንደምታውቁት እንግዲህ በዚህ ዘመን የሰው እድሜ አቨሬጅ ራሱ 70 ነው ተብሎ ይታሰባል። እነርሱ ግን ከገነነላቸው ምሕረት የተነሳ 60 ዓመታትን በጋብቻ ነው ያሳለፉት። 60 ዓመታት በትዳር ወልዶ ከብዶ ዘርቶ በስቶ ሰርቶ አፍርቶ ተባርኮ የልጅ ልጅ አይቶ መኖር ብቻ ሳይሆን የሚዳሰስ የሚታይ ተጨባጭ የሆነ ሮል ሞዴል የሆነ ህይወት ይዘው ሳያቸው ይህን ያደረገው እግዚአብሔር ነው ያልኩኝ በመጀመሪያ እግዚአብሔርን አመሰግናለሁ፣ አደንቃለሁ። ከዛ ቀጥሎ ደግሞ ወላጆቼን ደግሞ ላመሰግን ቴንኪው ልል ላደንቃቸው በጣም አፕሪሺየት ላድርጋቸው እፈልጋለሁ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። መጋቢ ደረሰ ዮሐንስ እባላለሁ። የቤተሰቡ 5ኛ ልጅ ሲሆን ስለ እናቴና አባቴ ወንድሞቼም እህቶቼም ያሉት እንዳለ ሆኖ ጥቂት ነገር ያህል ብቻ ለመጨመር እግዚአብሔርን በጣም በማገልገል ወደ ኋላ አይሉ ለርሱ ለመኖር እና ለማገልገል በማናቸውም አጋጣሚ ሁሉን ሁኔታ የትኛውንም ሁኔታ እርሱን ማክበሪያ እርሱን ማገልገያ ሆኖ እንዲቀየር በዛ መልክ የጌታን ስራ ለመስራት ራሳቸውን የሰጡ ናቸው። ይሄ ደግሞ ወደኛም ወደ ልጆቻችንም ጭምር የተላለፈና ውርስ የሆነልን ሀብት ነው። ሁለተኛው በምድራዊው ኑሯቸው ደግሞ ስናይ እናቴም አባቴም በጣም ትጓም ብቻ ሳይሆኑ ተስፋ የማይቆርጡ በጣም የሚገርም ነው። ተስፋ የማይቆርጡ ከዚህ ቀደም ወንድሞቼ ሲናገሩ እንደሰማችሁት አባታችን 47 ዓመታትን 33 ዓመት መንግስትን 14 ዓመት ደግሞ ከመንግስት ውጭ ያሉ ተቋማትንና ሌሎች
የማህበረሰብ ስራዎችን ሲሰራ ቆይቷል እና በእነዚህ ሁሉ ዓመታት 16 ኢትዮጵያ ውስጥ ባሉ 16 ግዛቶች ተዘዋውሯል። በእነዚህ በ16ቱም ግዛቶች በሀገራችን ባሉ ግዛቶች ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ፣ መሃል የአዲስ አበባን ጨምሮ በሁሉም ክልሎች በአሁኑ አወቃቀር ማለት ነው በሁሉም ክልሎች ዞረው መንግስትንም ማህበረሰብንም የእግዚአብሔርንም መንግስት ወይም ቤተክርስቲያንንም ጭምር አገልግለዋል እና በገቡባቸው ቦታዎች ቀድሞ በነበረው የስራ ባህሪ መንግስት አስተማሪም ስለሆነ አባቴ ይቀያየራል። 4 ዓመት፣ 5 ዓመት፣ 10 ዓመት፣ 2 ዓመት፣ 3 ዓመት ይቆይና ሌላ ቦታ ይመደባል። እዛ የነበሩበት ቦታ ንብረት አፍርተው መሬት ገዝተው ዋጋ ከፍለው ደክመው ወጥተው ወርደው ንብረት ያፈሩና ሌላ ጋር ሲቀየሩ እንደገና እንደ አዲስ ይጀምራሉ። በደስታ የገቡበትን ሀገር የገቡበትን ከተማ ወይም የገቡበትን አካባቢ ማህበረሰብን ልናገለግል እኛ እድለኞች ነው ብለው እዛ ጋር የደከሙትን ድካም ሳይቆጥሩ እንደገና ኑሯቸውን ሀ ብለው ጀምረው ንብረት አፍርተው እንደገና ቤት ሰርተው በዚህ መልክ ነበር የሚኖሩት እና 16 ቦታ በሀገራችን ሲዘዋውሩና መንግስትን ሀገራችንን ደግሞ የእግዚአብሔርን መንግስት ቤተሰቦቻቸውን ልጆቻቸውን ሲያገለግሉ አንድም ቀን ደከመኝ፣ ተስፋ ቆረጥን፣ አሁንስ አይሆንም የሚል ምሬት፣ ሐዘን አይታይባቸው። ሁልጊዜ ኢነርጄቲክ ናቸው። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ስሜ ኤልሳቤት ዮሐንስ ሁንዴሳ እባላለሁ። ክብር ለጌታ ይሁን። ከእናቴና ከአባቴ ያየሁት ወይም የወረስኩት ነገር በተለይ ስለ ጌታ ነው። ስለ ጌታ ብዙ ነገር በጌታም ደግሞ ጸንቼ እንድቆም ያደረገኝ ብዙ ነገር አለ። እኔ በጣም ሕፃን ነኝ። የዛን ዘመን 10ኛዋ ልጅ ወደ ጌታ ስትሄድ ማዘር የከፈለችው የወንጌል አርበኝነት አለ። እስከዛሬ የምትጠራበት ስም አለ ማለት ብዙ ፈተና ብዙ ውጣውረድን አሳልፋለች በወንጌል። እቺ ብላቴና ወደ ጌታ ስትጠራ ለ5 ቀን ሬሳ በቤት ውስጥ አድሯል። ከዚህም የተነሳ ወስዳን የምትቀብርበት ሁሉ ስታጣ እስከምታጣ ደረጃ ደርሳለች። በመጨረሻ በ5ኛ ቀን መጨረሻ ላይ ስፍራ ተገኝቶ እንድትቀበር ተደርጓል። ያ ለኔ ያ መሰረት ሆኖኛል። ተፈራርቆ ያልጠየቃት ቄስ የለም፣ ተፈራርቆ ያልጠየቃት ዲያቆን የለም። ጌታን ካጂ ልጆችሽ ይጠመቁ፣ እኛ ከዛ በኋላ ልጅቷን ወስደን እንቀብራለን ብለዋታል። እሷ ግን መንግስት እንዳደረገኝ አድርገኝ፣ መዘጋጃ እንዳደረገኝ አድርገኝ፣ 9 ወርን በሆዴ ተሸክም ያለው መዘጋጃ ገማኝ ካለ አውጥቶ ይጣል ብላ ለጌታ የቆመች ሴት ናት። ከዚህም የተነሳ የመጨረሻ አንዱ ቄስ ወደ ጓሮ ጠራትና አንቺ ዌራ አላት። ለካ ዌራ እሱ የሰደባት መሰላት። ዌራ በጋም ይለመልማል፣ ክረምትም ይለመልማል። የእግዚአብሔር ስም የተባረከ ይሁን። አሁን በሷ አይን እኔ በሷ ፊት አርጅቻለሁ፣ እሷ ግን ለምልማ ትሄዳለች። ክብር ለጌታ ይሁን እና ብዙ ነገር ቀርቶልኛል። እኔም የሷን ትንሽ ጽዋ ጠጥቻለሁ። እግዚአብሔር የተባረከ ይሁን። በብዙ ፈተና በብዙ ውጣውረድ በዚህ ልጅነቴ ብዙ ዋጋ ከፍያለሁ፣ ግን በጌታ ላይ ተጠብቄ እንድኖር አድርጎኛል። ምንድነው ጽናቷ? ያለ ጌታ ምንም ተስፋ እንደሌለ እና እግዚአብሔር የተባረከ ይሁን። ይሄንን ነገር ከነሱ ወርሻለሁ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ስለ እናትና ስለ አባቴ እጅግ በጣም እግዚአብሔርን መጀመሪያ አመሰግናለሁ። አባታችን በጣም ብርቱ የጸሎት ሰው ነው። ከሱ አንድ ትልቅ ነገር እኔ ተምሬያለሁ። የማንም ቤት ሄዶ ይደር ማለዳ ተነስቶ ጸሎት ይጀምራል። የሚጀምረው ከአብርሃም ነው። አብርሃምን ጠራው ብሎ ይጀምራል። እስከ ራእይ መጽሐፍ ዮሐንስ ሐዋርያው ዮሐንስ ጋር እዛ ጋር ያበቃል እና በጣም ረጅም ጸሎት ነው የሚጸልየው። ብርቱካን ሚንጣ ዳቦ ሚንጣ
13ቱም ልጆች ስማቸው እየተጠራ ይጸለያል። ትልቅ አንተ ከደከመ በረከካለ እንጂ እሱ ጸሎቱን አያቆመም እና በጣም ጽኑ የሆነ የጸሎት ጉልበት አለው። እናታችን ደግሞ ጸሎቱ አጭር ነው፣ ግን አማኝ ነች። ጥሩ የህይወት ምስክርነት አላት። ያው ቅድም እህታችንም ብላለች፣ ሌሎችም አንስተዋል። ከኔ በታች የነበረች ወደ ጌታ ሄደችው። እሷ ባረፈች ጊዜ እኔ ሁለተኛ በጣም በሞትና በህይወት መካከል ነበርኩ። እሷን ጌታ ተናግሮ ነው የወሰደው እና እኔን ደግሞ ህይወት ያልፋ ነበርና ራባይ ስንታየው ማጠገቤ ነበር። በጣም ከፍተኛ አደገኛ የሆነ ጊዜ ነበር ህይወት ያለፈ የኔም ማለት ነው። 2 አስክሬን 5 ቀን እንዳለች እህታችን አስክሬን ቤት ውስጥ አለ። የሷን ተናግረ ነው የወሰድከው፣ የሱን ግን መልስ ብላ ጌታን ጠየቀች ማለት ነው። አንድ ሰው እንዳያለቅስ ብላ ወዲያውኑ ሄዱ ቀብር አስቀብረው ሲመለሱ እኔ ተነሳው ማለት ነው። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። መምህር ዮሐንስ ሁንዴሳና የወይዘሮ ልብነሽ አብይ 6ኛ ልጅ ባለቤት ነኝ። 2 ልጆች አሉን። አንድ ወንድ ልጅና አንድ ሴት ልጅ አሉን። እግዚአብሔርን ስለ ሁሉ ነገር እናመሰግናለን። ስንታየው ዮሐንስን በማግባቴ በጣም ደስተኛ ነኝ። እዚህ ቤተሰብ በመቀላቀሌ በጣም ደስተኛ ነኝ። የተባረኩ ቤተሰብ ናቸው። ምሳሌ የሚሆኑ ናቸው። ብዙ ምሳሌነትን ከነሱ አይቻለሁ። እግዚአብሔርን ስለዚህም አመሰግናለሁ። ከአባትና ከእናታችን እንዳየሁት እንዳስተዋልኩት ከሆነ እነሱ በመቀባበል እግዚአብሔርን በመፍራት ድምጻቸው ሳይሰማ አስታራቂ መሃላቸው ሳይገባ ተከባብረው ተዋደው እንደሚኖሩ እኔ ምስክር ነኝ። ምክንያቱም ቀላል አይደለም። እኛ 18 ዓመት ከ6 ወር ቅድም ባለቤቴ እንደተናገረው ሞልቶናልና በዚህ ሁሉ ጊዜ እኔ አንድም ቀን ተጣሉ እንዲህ ነው የሚባል ነገር ሰምቼ አላቅም። ጥሩ ምስክርነት፣ ጥሩ ህይወት፣ ጥሩ ምሳሌነት ነው ያላቸው። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። በመምህር ዮሐንስ ሁንዴሳና በወይዘሮ ልብነሽ አብይ 60 ዓመታት የጋብቻ ጥምረት የተገኘው የሌዊ ቤተሰብ እንደ አንድም እንደ ጋራም ቤተሰብ የሚታወቅበት ቋሚ መርህና መተዳደሪያ ያለው የቤተሰብ መደበኛ የጸሎት የአምልኮና የምክክር ብሎም ጸጋንና ልምድን ማካፈል፣ በሁለንተናዊ አገልግሎት ድሆችን መርዳት፣ አቅመ ደካሞችን ማገዝ፣ ወርሃዊ የቤት ለቤት የቤተሰብ ጉብኝት፣ እንደ ቤተሰብ የምክክር መድረክ ስለ ትዳር፣ የልጆች አስተዳደግ፣ የትምህርት ስኬት፣ ስራ ፈጠራና ገንዘብ አያያዝ፣ ተልእኮን በልዕቀት ስለመፈጸም፣ በትጋት ስለመማር፣ በእቅድ ስለመኖር እንዲሁም በራዕይ ስለመመራት ውይይት ማድረግና አቅጣጫን ማስቀመጥ የሌዊ ቤተሰብ መታወቂያ ነው። በየዓመቱ በጌታ ልደት ቀን በአጠቃላይ በመሰባሰብ ለ3 ቀናት ወደ ወላጆቻቸው መኖሪያ ቤት ወሊሶ በማምራት የቤተሰብ ኮንፈረንስ፣ የአንድነት ጊዜ፣ ድሆችን የመርዳት የመዝናኛ ጊዜ፣ ስጦታን በመለዋወጥ አድናቆትንና ፍቅርን መግለጽ፣ ለቀጣይ ትውልድ ምሳሌነትን ማሳየት፣ የባርኮትን ቃልና ከወላጆች ሰርተፍኬትና ቅዱስ የሆነውን ቃል ከልዩ ባርኮት ጋር መቀበል ዓመታዊ ልዩና ተናፋቂ የቤተሰቡ ፕሮግራም ነው። ይህም ለዓመታት የዘለቀና ሌላውን ማህበረሰብ ጭምር የሚያስደምም ተምሳሌት ነው። ከቤተሰብ ባለፈ የቤተሰብ ያህል ወዳጅ የሆኑት የቅርብ ወዳጆቻቸው ስለ ሁለቱ ጥምረት ይህንን ይላሉ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ጋሽ ዮሐንስ ሕይወት የተማርከው የምትናገረው የምትመሰክርለት ነገር ብላችሁ ብትነግሩኝ የመጀመሪያው ነገር ቅን ነው። ሲበዛ ቅን ሰው ነው። በጣም ሲበዛ ቅን ነው እና እኔ ወሊሶ ላይ ብዙ አይነት ነገር አሳልፊያለሁ። ብዙ አይነት መከራ፣
ብዙ አይነት ችግር አሳልፌያለሁ። ተደብድቤያለሁ፣ ተመትቻለሁ፣ ጭንቅላት በብረት። በዚህ ውስጥ ሁሉ ከጋሽ ዮሐንስም አልፎ ልጆቻቸው ከኔ ጋራ የቆሙ የሚጸልዩልኝ፣ የሚወዱኝ ይሄ በወሬ በምን ብቻ ሳይሆን ህይወታቸው ወንጌል የሆነ ወንጌልን የኖሩ ወንጌልን ያገለገሉ ወንጌልን የመሰከሩ የተባረኩ ቤተሰቦች ናቸው። እኔ አሁን ይሄ ምንድነው ብላችሁ ብትሉኝ ምንድነው አጠቃላይ ብትናገረው ብትሉኝ በአንድ ወይም ደግሞ በሁለት ቅን የዋህ ትሑታን ሰዎች ውስጥ ታላቁ እግዚአብሔር የሰራው ስራ ነው። ቅንነት ትልቅ ሀብት ነው። ትህትና ትልቅ ሀብት ነው። ጋሽ ዮሐንስ ከትንሽ ጋር ትንሽ ነው፣ ከትልቅ ሰው ጋር ትልቅ ነው። እና አንድ ጊዜ ባለፈው ጠየቅኩት ፓስተር ኢሳያስ እንዲሁ ጋሽ ዮሐንስ ተጣልቶ ያውቃል ወይ አልኩት። ከሰው ጋር ተጣልቶ ኃይለ ቃል ተነጋግሮ ያውቃል ወይ እባክህ እስኪ ንገረኝ አልኩት። እና ምክንያቱም ባገኘሁት ቁጥር ሰው እንዴት በአመታት መካከል ምክንያቱም በብዙ ነገር ያለፈው ነገር ቀላል አልነበረም፣ እንደዚህ አይነት ጊዜ አልነበረም። እና ግን በተገናኘን ቁጥር ሰው እንዴት ፍቅር ብቻ ሰው እንዴት አይታችኋል፣ እንዴት አልፎ እንደምስበኝ አሁንም ያ ነገር ውስጥ አላረጀም። ስለዚህ የመጀመሪያው ነገር ቅንነትን ነው በውስጡ ያየሁት። ሁለተኛው ትህትና ነው። እነዚህ ነገሮች የክርስቶስ ባህሪያት ናቸው። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። ጋሽ ዮሐንስና ማዘር የሁላችን ማዘር ወይዘሮ ልብነሽ የሁላችን እናትና አባት ናቸው። በዚህ በጣም እንኮራባቸዋለን። ለዚህ ሰፈር ደግሞ ልዩ አርማን ማህተም ናቸው። በምንድን ነው የሚታወቁት? በማስታረቅ ያዘኑትን በማጽናናት በእውነት በጣም ትልቅ ሞገሳምና የተከበሩ ቤተሰቦች ናቸው። ረጅም እድሜና ጤና ጨምሮ ይስጥልን። በጣም እንወዳቸዋለን፣ እናከብራቸዋለን። ወደዚህ ደግሞ ስንመጣ እንደዚሁ በመንደር ውስጥ አብረን ተገናኝተናል። እዚህ ከመጡ ጊዜ ጀምሮ ለሁሉም ሰው አባት ናቸው፣ እናት ናቸው። በጣም የሚገርማቸው እና በጣም ድንቅ ልዩ ተፈጥሮ እግዚአብሔር ለኛ ልዩ አድርጎ የሰጠን ልዩ ቤተሰቦቻችን ስለሆኑ ረጅም እድሜና ጤናን እንመኝላችኋለን። እግዚአብሔር ያክብራችሁ። እንወዳችኋለን። አሁን በሰፈሩ ቴንኪዩ በሰፈራችን በዚሁ አካባቢ ላይ ያለን አባት ይሆን ማለት ነው። እንግዲህ እናቶች የራሳቸው ነገር ሊሆነራቸው ይችላል። አባቶች ትንሽ ነገር ተመካከርንና ትንሽ ነገርን ብትሆን የፍቅር መግለጫ እንስጥ በሚል ትንሽ ነገር አዘጋጅተው እኔን ወክሎ ልከዋልና እቺን ትንሿን ነገር ለአቶ ዮሐንስና ወይዘሮ ልብነሽ እንሰጣለን። ትንሽ አይመስለኝም። በደንብ አጨብጭቡ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። በ1958 መሰረቱ የተጣለውና በተቀደሰ ጋብቻ አሃዱ የተባለው ትዳር ብዙ ውጣ ውረዶችን አልፎ የቤታቸው መካከለኛ ጌታ፣ ገዣቸው ፍቅር፣ የኑሯቸው መሰረት ትዕግስት፣ የመኖራቸው ትርጉም ትልቁ ተልእኮ ስራቸው ወንጌል፣ የተጣለባቸው አደራ ደግሞ የአብራክ ፍሬዎቻቸውን ልጆቻቸውን በአግባቡ በእግዚአብሔር ቃል እየገሩ ማሳደግ ሆኖ ቀጠለ። ሕይወት በራሷ በርካታ ውጣ ውረዶች የሞላባት የትግል ሜዳ ብትሆንም አንዳቸው ለሌላቸው አሳቢ በመሆን ሲከፋ ድምፃቸውን ወደ ጌታ በብርቱ እያሰሙ እየጸለዩ ነገር ሲሰላ ደግሞ በሆታ በእልልታ ጌታን እያመሰገኑ በርካታ ተራሮችን ወጡ፣ አያሌ ሸለቆዎችን ወረዱ። ግራ ቀኝ የሚረዳ የሚያግዝ የሌለበትን በርካታ ሸንተረሮች ሽቅብ ወጡ። አንዳንዴም የሚላስ የሚቀመስ የሌለባቸውን ድቅድቅ ሌሊቶችን በዝማሬ ተሻገሩ። በተጠሩለት ወንጌል ምክንያት ብዙ ስደት፣ መናቅ፣ መንከራተት፣ እስራትና እንግልት፣ ንብረታቸውን ማጣትና ከሀገር ሀገር መንከራተት ደርሶባቸዋል። በሙያቸው የእንግሊዘኛ ቋንቋ መምህር የሆኑት መምህር ዮሐንስ ሁንዴሳ በስራ ምክንያት
በርካታ ሀገሮችንም ዞረዋል፣ ትውልድንም ቀርጸዋል። እሳቸው ያስተማሯቸው በርካቶች ዛሬ ፕሮፌሰር፣ ዶክተሮች፣ የመንግስት ባለስልጣናት፣ ተመራማሪ፣ ምሁራን ሆነው በተለያዩ የዓለማችን ክፍሎች ይኖራሉ። ለትውልድ አባት ሆነዋል። የቀለም ቀንድ በመሆን ደግሞ ለበርካቶች ብርሃን እንዲፈነጥቅ አድርገዋል። ከፍተኛ ትምህርታቸውን ከተከታተሉበት ሐረር ሐረማያ ዩኒቨርሲቲ ጀምሮ በወሊሶ፣ ወልቂጤ፣ አዲስ ብርሃን፣ በሆሳና በቾ፣ አዋሽ ቡኔ፣ ሆሌ፣ ጠደሌ በዚህም ደግሞ በአዲስ አበባ በ1962 ዓ.ም ፈረንሳይ ለጋሲዮን ደጃዝማች አስፋው ወሰን ትምህርት ቤት መምህር ሆነው ሰርተዋል። በተከበረው ሙያቸው ላበረከቱት ከፍተኛ አስተዋጽኦም ከኦሮሚያ ክልላዊ መንግስት ትምህርት ቢሮ የክብር ሜዳሊያም ተሸልመዋል። መንግስትንና ሕዝብን በከፍተኛ ትጋት አገልግለው የትውልድ አባት በመሆን 33 ዓመትን በታማኝነት አገልግለዋል። በ1993 ዓ.ም ጡረታ ወጡና በርካታ ዕውቅናዎችን አገኙ። ከተባረኩ ባለቤታቸው ከወይዘሮ ልብነሽ ጋር እጅ ለእጅ በመተጋገዝ ማህበራዊ ኃላፊነታቸውን ተወጥተዋል። ለዚህም ትጋታቸውና አገልግሎታቸው ብሎም ለክርስቲያናዊ ትዳር ምሳሌ በመሆናቸው ከዓመታት በፊት የወሊሶ ቃለ ሕይወት እናት ቤተክርስቲያን 43ኛ የጋብቻ ክብረ በዓላቸውን ሲያከብሩ ከፍተኛ ሰርተፍኬትና ዕውቅና ሽልማትም ሰጥታቸዋለች። ከጡረታ በኋላ የድርጅት ዳይሬክተር ሆነው አገልግለዋል። ታሪክ ጸሐፊ፣ አስታራቂና መካሪ ምሳሌ በመሆንም የዘለቁ ጥንዶች ናቸው። ያበረከቱት ትሩፋቶችም አያሌ ናቸው። በ60 ዓመታቱ የትዳር ሕይወታቸው 13 ልጆችን ማለትም 10 ወንዶችና 3 ልጆች ሴቶችን አፍርተዋል። እንዲሁም 28 የልጅ ልጆችን አይተዋል፣ መርቀዋል፣ ስመዋል። በተጨማሪም ደግሞ 2 ልጆችን ከነቤተሰቦቻቸው የብርሃን ልጆች ብለው ተቀብለዋል። በቅርቡም ደግሞ 3ኛውን ትውልድ ያያሉ ተብሎም ተስፋም ይደረጋል። በዚህ ስሌት የሰባ ግዙፍ ቤተሰብ አባትና አያቶች ናቸው። በዚህ ሁሉ የረዳቸውን እግዚአብሔርን እጅግ አድርገን እናመሰግናለን። በረጅም ዕድሜና ጤናም ደግሞ መላውን ቤተሰብ እንዲባርክ እንመኛለን። ሰላም። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። እንግዲህ ተመልካቾቻችን በክፍል 2 ያሰናዳነውን የመምህር ዮሐንስ ሁንዴሳና የወይዘሮ ልብነሽ አብይን የ60ኛ ዓመት የጋብቻ ክብረ በዓላቸውን በማስመልከት ያስቃኘናችሁ ፕሮግራም በዚህ አብቅቷል። ሳምንት ከሌላ እንግዳ ጋር እንገናኛለን። ከቤታሾ ቤቴል ታምራት ተሰናበትኩኝ። ሰላም ቆዩ።